ከሕፃንነቱ ጀምሮ ጸጋ መንፈስ ቅዱስ ያደረበት ነው። ሕፃን ሳለ በእረኝነት በጎቹን አያስነካም ነበር። አንበሳውን በጡጫ ድቡን በእርግጫ ነብሩን በሩጫ የያዙትን ያስጥላቸውም ነበር። በጥቂቱ በበግ እረኝነት ስለታመነ ለእስራኤል እረኛ ሊሆን ተመርጧል። እግዚአብሔር ሳኦልን ከናቀው በኋላ ከእሴይ ልጆች መካከል እንደ ልቤ የሆነውን ቀብተህ አንግስልኝ ቢለው ነቢዩ ሳሙኤል ቤተልሔም ገብቷል። በዚያም ከኤልያብ እስከ አሚናዳብ 7ቱን የእሴይ ልጆች ቢፈትን አልሆነም። በቅዱስ ሚካኤል ጠቋሚነት ግን ከእረኝነቱ ዳዊትን ጠራ። ገና ከርቀት ሲመጣ የዘይት ቀርኑ ቦግ ብሎ ተከፈተ። በቅዱስ ዳዊት ራስ ላይም እንደ እሳት ፈላ። በአምላክ ምርጫም በ12 ዓመቱ ንጉሥ ተባለ። ኢሎፍላውያን በጠላትነት በተነሱባቸው ጊዜም ጎልያድ የሚሉት የጌት ሰው እስራኤልን ሲያስጨንቅ ለ40 ቀናት ቆይቶ ነበር። ለአምላኩ ስምና ክብር የሚቀና ቅዱስ ዳዊት ግን በድፍረት ገጥሞ በፈጣሪው ኃይል በጠጠር ጥሎታል። ከእስራኤልም ሽሙጥን አርቋል። ቅዱሱ ልጅ ብላቴና ሲሆን ጎልያድ ደግሞ 6 ክንድ ወይም ደግሞ 3 ሜትር የሚረዝም ሰው ነበር። ቅዱስ ዳዊት ንጉሥ እንዲሆን ተቀብቶ ዙፋን አልጠበቀውም። ጠላታቸውን ጥሎ ስላዳናቸው ፈንታ ሳኦልን በገና እየደረደረ ስለፈወሰው ፈንታም ሊገደል ተፈለገ። ፈጣሪው ከእርሱ ጋር ባይሆን ይገድሉትም ነበር። የሳኦል ቅናት የጀመረው ዳዊትን መግደልና ማሳደድ በልቡ የገባም ገና ከጅማሮው ዳዊት ወደ ቤተ መንግሥት ከገባበት ጊዜ ጀምሮ ነበር። በረድኤተ እግዚአብሔር ጎልያድን በአንድ ጠጠር ገደለው። ግዳይ ጥሎም ሲመለስ ሴቶች ሳኦል 1000 ገደለ፣ ዳዊት 1000 ገደለ እያሉ እየዘፈኑ ተቀበሉት። ሳኦል ምሎለት ነበርና የ100 ፍልስጤማውያን ሸለፈት ተቀብሎ ልጁ ሜልኮል እንዳረለት። አንድ ቀን ሊገድሉት ሲማከሩ ሜልኮል ሰምታ ሽሽ አለችው። ሳኦልም 3000 ሰራዊት ይዞ ከተከተለው። ከሰራዊቱ ተለይቶ ወገቡን ለመፈተሽ ዳዊት ካለበት ዋሻ ውስጥ ገባ። ጨለማ ነበርና ሰው መኖሩን አላወቀም። አቢሳ ዳዊትን ጠላትህን አሳልፎ ሰጥቶሃልና ልውደቅበት አለው። ተው ኦሪት እግዚአብሔር የሾመውን አታዋርድ ትላለችና አይሆንም ብሎ ከለከለው። እርሱ ግን የልብሱን ዘርፍ በሰይፉ ቀዶ ያዘ። ከዚያም ሲወጣ ተከትሎ ወጥቶ ንጉሥ ሆይ ዳዊት ቢያገኝህ አይምርህም የሚልሁን ለምን ትሰማለህ? እነሆ ዛሬ ሰውነትህን አሳልፎ ሰጥቶኝ ነበር። ነገር ግን የልብስህን ዘርፍ ከመቅደዴ በቀር ምን እንዳላደረግኩብህ አንተ ታውቃለህ ብሎ ቅዳጁን አሳየው።